በጣም አመሰግናለሁ ዶክተር። እንግዲህ ኢትዮጵያ ለተከታታይ ዓመታት በጦርነት ውስጥ ነው ያለችው። አሁን ደግሞ የብልጽግና ሰዎች አሰብን እናስመልሳለን በሚል ሌላ የጦርነት ዘመቻ ውስጥ ገብተዋል። የመጀመሪያው ጥያቄ ስለ አሰብ በተለይ ብልጽግና ሰዎች ስለሚናገሩት ምን አይነት አስተያየት አለ? ሁለተኛውን ያለው የኢትዮጵያ ኢኮኖሚ ሌላ ትልቅ ትልቅ ጦርነት መሸከም አቅም አለው ወይ? አመሰግናለሁ። መልካም ይሄንን ጥያቄ እንኳን አነሳሽ። እውነቱን ለመናገር አሁን በኢትዮጵያ ውስጥ ያለው ዋና የፖለቲካ አጀንዳ ሆኗል። ለእኔ ኢኮኖሚያዊ አጀንዳ አይደለም፣ የፖለቲካ አጀንዳ ነው። ለምን ኢኮኖሚያዊ አጀንዳ እንዳልሆነ ወይም አይደለም የምልበትም በኋላ አስረዳለሁ። ከፖለቲካ አጀንዳነቱ ብጀምር ግን ደስ ይለኛል። በቅድሚያ የግሌን ኦፒኒየን ነው የምናገረው። በቅድሚያ እኔ ይሄ የኦፒዲዮ ወይም ይሄ የኦሮሞ ብልጽግና አጀንዳ አይመስለኝም። ይሄ የህወሓቶች አጀንዳ ነው። እኔም በተመለከተ ህወሓት ከውስጥም ከውጭም ያሉት በተለያየ ስም የተደራጁት ግን ይሄ በህወሓት ውስጥ ያደጉ ሰዎች ያላቸው አጀንዳ ነው ወይም የነሱ አጀንዳ ነው ብዬ አስባለሁ። ይህን የምልበት ምክንያት ምንድን ነው? ያው እንደምናውቀው የህወሓት ሰዎች ሁለት ዋና ዋና አጀንዳዎች አሏቸው። የመጀመሪያው ያው ከ1968 ጀምሮ ሲያራምዱት የኖሩት ይሄ አማራ የሚሉትን ህዝብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሚችሉት መንገድ ማጥፋት ነው። አንታጎናይዝ ማድረግና ማጥፋት ነው። ሁለተኛው ነገር ምንድን ነው? በተለይ ከኢትዮ ኤርትራ ጦርነት በኋላ 1992 እና አሁን ደግሞ ህወሓት የሰሜን እዝን መቶ እነ ማይካድራ እና ሌሎች ቦታዎች ላይ ሰዎችን ጨፍጭፎ አማራ ክልል ገብቶ ሰው በጨፈጨፍበት ሰዓት የኤርትራ ወታደሮች ከኢትዮጵያ ወታደር ጋር ሆነው ትግራይ ገብተው ተዋግተዋል። እነሱም ብዙ ነገር ያደረሱ ይመስለኛል እና ከዛ ጊዜ ጀምሮ የኤርትራን ወይም ደግሞ ሻዕቢያን የመበቀል አጀንዳ አላቸው። ስለዚህ እኔ እስከሚገባኝ ድረስ አሁን አሰብን በተመለከተ የሚዘፈነው ዘፈን የህወሓቶች ከኦፒዲዮ የበለጠ የህወሓት አጀንዳ ነው ብዬ ነው የማስበው። ምክንያቱም ጦርነት ከተጀመረ የሻዕቢያ መጨረሻ ይሆናል ወይም ደግሞ ኢሳያስን እንበቀላለን የሚል አጀንዳ ነው ይመስለኝ እንጂ እውነቱን ለመናገር በየትኛውም የምጣኔ ሀብት አስረጂ ወይም ጀስቲፊኬሽን አሰብ ላይ አሁን ይህን ያህል ጊዜ ይህን ያህል እውቀትም ማባከን ያለብን አይመስለኝም። አንድ በቅርቡ ጠቅላይ ሚኒስትሩ ሲናገር የሰማሁትን ነገር አንስቼ ከዛ ብጀምር ደስ ይለኛል። ምንድነው ያለው? አሰብ ለኤርትራ ተላልፎ የተሰጠበት አንድም ታሪካዊ ማስረጃ አላየንም ሲል ሰምቻለሁ። ይሄ ምን ማለት እንደሆነ በደንብ የገባኝ አይመስለኝም። ምክንያቱም እጅግ በጣም ግልጽ የሆኑ ነገሮች አሉ። አሰብ እንዴት ከኢትዮጵያ ሕዝብ ወጥቶ ወደ ኤርትራ እንደሄደ ወይ ደግሞ ኤርትራውያን ስለማይጠቀሙበት እንዴት እንደፈረሰ። በመጀመሪያ ደረጃ ልክ ከኢትዮ ኤርትራ ጦርነት በኋላ መለስ ዜናዊ በግልጽ በአደባባይ ከዚህ በኋላ አሰብን ከፈለጉ ግመሎቻቸውን ውሃ ያጠጡበት ብሎ ተናግሯል። ከዛም በኋላ ከጦርነቱ በኋላ አሜሪካ የሚገኙ የዳያስፖራ አባላትን ባመሰገነበት ስብሰባ በወቅቱ በአሜሪካ የኢትዮጵያ አምባሳደር የነበረው ብርሃኔ ገብረ ክርስቶስ አጠገቡ ተቀምጦ እየተናገረው ነገር ነበረ። ሰዎች ጠይቀውት እና ምንድን ነው የጠየቁት? አሰብን ከፈለጉ ግመሎቻቸውን ያጠጡበት ብለው ተናግረዋል። የነበረ ጠያቂ የጠየቀውን ነው እና አሰብ ግን ብዙ አሰብ እንደ ወደብ ለኢትዮጵያ ብዙ ኢምፕሊኬሽን አለው ወይ ደግሞ ብዙ ትርጉም አለው እና ምንድን ነው ያሰባችሁት ምናምን ተብሎ ሲጠየቅ ምንድን ነው ያለው? አሰብን በጉልበት እንኳን ብንይዘው አንደኛ ዓለም አቀፉ ህብረተሰብ ያገለናል። እንደውም የተጠቀመው ምንድነው ፈረንጆች ፓሪያ ስቴት የሚሉትን የተጠቀመው ራሱ መለስ ዜናዊ የተጠቀመው ይሄ የተገለለ በቃ አለንም ከዓለም አቀፉ ማህበረሰብ የተገለለ ማለት ነው እና እንደሱ መሆን አንፈልግም እና በጉልበት ብንይዘው እሱን የሚያጋጥመን። ሌላው ግን ያለው ማነው መለስ ዜናዊ ያለው ምንድነው? በአሁኑ ሰዓት አሰብ
ለኢትዮጵያ ኢኮኖሚያዊ ጠቀሜታ የለውም ነው ያለው። ይሄ ሰው ሰብስቦ የተናገረው አይ ቲንክ ዩቱብ ላይም ያለ ነገር ነው እና እኔ ከዚህ የበለጠ ማስረጃ ምን እንደሚፈለግ አልገባኝም። ሌላው አሰብ ብቻ ለምንድን ነው ጥያቄያችን የሚሆነው? ምጽዋ እንዴት ነው ተላልፎ የተሰጠው? ኤርትራ የኢትዮጵያ ክፍለ ሀገር የነበረችው እንዴት ነው ተላልፎ የተሰጠችው? ለምንድነው የአሰብ ጥያቄ ብቻ ተለይቶ የሚወጣው? አሰብ በየትኛው ታሪካዊ ማስረጃ ነው ለብቻዋ የኢትዮጵያ የነበረችው? ኤርትራን የማይጨምር ወይም ምጽዋን የማይጨምር ኤርትራን ብቻ ለብቻ ወጥቶ ያስቀመጠ ህጋዊ ሰነድ የትኛው ነው? ኢህአዴግ እንደሚለው ጣሊያን ወደ ኢትዮጵያ ከመጣበት ጊዜ ጀምሮ ከሆነ የኢትዮጵያን ታሪክ የምንለካው ትክክል ነው። ግን ሁላችንም እንደምናውቀው ኤርትራ ጣሊያኖች ገብተው ኤርትራ ከማለታቸው በፊት ባህረ ነጋሽ ነው የነበረው። ባህረ ነጋሽ በኢትዮጵያ ስር የነበረ አንድ ክፍለ ሀገር ነው ወይም አንድ ግዛት ነው እና እነ አሉላ አባነጋ አሁን ዴሊበሬትሊ እንዲደረሱ የተደረጉት ጀግኖቻችን የባህረ ነጋሽ ገዢዎች ነበሩ። ለዛም ነው በየቦታው ከግብፅና ከቱርክ ጋር ሲዋጉ የኖሩት። እና ስለ ኤርትራ ሳንጠይቅ ስለ ምጽዋ ሳንጠይቅ ስለ አሰብ ብቻ የምንጠይቅበት ሎጂክ አይገባኝም በግሌ። ስለዚህ ለእኔ ኢኮኖሚያዊ አጀንዳ አይደለም፣ ፖለቲካዊ አጀንዳ ነው። ኢኮኖሚያዊ አጀንዳ አይደለም የምልበት ሌላ ምክንያት ምንድን ነው? አሰብ እንደ ወደብ ለእኛ ለኢትዮጵያ ጥቅም ይስጥ ከተባለ በዚህ መልኩ ነው ወይ የምንናገረው? አሁን ባለቤት ከሆኑት ከኤርትራውያን ጋር እንደዚህ ነው ወይ መናገር ያለብን? ለምንድነው ከሶማሌ ጋር ህጋዊ እውቅና ወይም በዓለም አቀፉ ህብረተሰብ ዘንድ እውቅና ያልተሰጣት ሶማሌላንድ ላይ ሄደን ያን ያህል በጣም ስነስርዓት የበዛበት አይነት ውይይት ስናደርግ ለምን ነው ከኤርትራ ጋር ያንን ለማድረግ ፈቃደኛ ማን ነው? ያው የብልጽግና ወላጅ አባት ኢህአዴግ ነው። ኢህአዴግ ነው በዓለም ላይ ለመጀመሪያ ጊዜ የራሱን ክፍለ ሀገር ገንጥሎ መጀመሪያ እውቅና ሰጥቶ አገር እንድትሆን ኤርትራን ያደረገው ኢህአዴግ ነው። ዛሬ ብልጽግናዎች ስማቸውን ስለቀየሩ ልክ እንደማያውቁት ሆነው አዲስ ነገር እንደተፈጠረ አድርገው ይሄን ህዝብ እንደገና ትርጉም ለሌለው ጦርነት በዚህ መልኩ ማነሳሳታቸው ለእኔ እንቆቅልሽ ነው የሚሆንብኝ። ግን ከአሁን በፊትም ከአንቺ ጋር ስናወራ ተናግሬዋለሁ። አንድም ኢትዮጵያዊ ለዚህ አጀንዳ ነፍሱን ይሰዋል ብዬ አላስብም። እንዲሰዋም አልፈልግም እውነቱን ለመናገር። ምክንያቱም የባህር በር ለማግኘት ጦርነት የሚያስፈልግ አይመስለኝም። በዚህ በሰለጠነ ዘመን ውይይት ነው የሚያስፈልገው። ግን ቅድም እንዳልኩሽ ፖለቲካዊ አጀንዳ ያላቸው ሰዎች ስላሉ በተለይ ህወሓቶች ኢሳያስን መበቀል አለብን ብለው ስለሚያስቡ ያው ከበቀል ውጭ ሌላ ፖለቲካ የላቸውም እና ስለሚያስቡ ነው እንጂ አሰብን መጠቀም ካስፈለጋት ኢትዮጵያ ወደ ጦርነት የምንሄድበት ምክንያት አይገባኝም በጭራሽ። እኔ ዲፕሎማት አይደለሁም፣ እኔ አንድ ኢኮኖሚስት ነኝ። ግን አንድም ምክንያት አላይም ከኤርትራ ጋር አሰብን ለመጠቀም ብለን ጦርነት ውስጥ የምንገባበት። ግልጽ ነው። በጀኔቫ ስምምነት አንቀጽ 125 ምናምን ይመስለኛል፣ አንቀጹን በደንብ ካስታወስኩት በግልጽ ነው የባህር በር የሌላቸው አገሮች የባህር በር እንዲኖራቸው አመቻቸው ሁኔታ መፈጠር አለበት እና የባህር በር አክሰሱን ሊሰጡ የሚችሉ አገሮችም የግል ጥቅማቸውን ሳያጡ ይሄ ነገር ማመቻቸት አለባቸው ይላል። ኤርትራውያን ይህንን ጥንቅቅ አድርገው ያውቃሉ። በዛ ላይ አሰብ ለኤርትራ ሕዝብ ምንም አያደርግላቸው። ምክንያቱም አጠገባቸው ለአስመራ 120 ወይ 130 ኪሎ ሜትር ቅርብ የሆነ ምጽዋ አለ። አሰብ 600 ምናምን ኪሎ ሜትር ነው፣ አይጠቀሙበትም። አሁን ሊትራሊ የሚጠቀሙበት ወደብ አይደለም አሰብ። እኔ አይ ቲንክ ፕሮፐር የሆነ ኮሚኒቲም ያለበት አይመስለኝም እውነቱን ለመናገር። በተለይ ከጦርነቱ በኋላ ያኔ ከተጣላም በኋላ ከመጣላታችን በፊት እንኳን ያው ብዙ ኢትዮጵያውያን የሚኖሩ ነበረ ወደቡ አካባቢ። ስለዚህ እንዲሰፋ አድርጌ የምናገረው ለምንድን ነው? አይ ቲንክ ሰው እነዚህ መንግስት በያዛቸው ሚዲያዎች ከሚነገረው ፕሮፓጋንዳ ጀርባ አይ ቲንክ ብዙ ነገሮች እንዳሉ እንዲያስብ ስለምፈልግ ነው። በዛ ላይ እንደ አንድ ኢትዮጵያዊ እኔ በግሌ ወደብ እንዲኖረን ወይም ደግሞ አክሰስ ቱ ዘ ሲ እንዲኖረን እንፈልጋለን። ይሄ ግን እንዴት ወደቡን እናገኝ ከሚለው ጋር አይገናኝም። ኢትዮጵያ ወደብ ያስፈልጋታል፣ ማነው አክሰሱ ዘ ሲ ያስፈልጋታል ወይም ደግሞ የባህር በር ያስፈልጋታል የሚለው ጥያቄ መነሳትም የለበትም። በተለይ ኢህአዴጎች የኢትዮጵያን ሕዝብ የመጠየቅ ሞራሉ የላቸው። ኢህአዴግ ስል ባይዘ ወይ አዲሱን ብልጽግናን ይጨምራል።
የኢትዮጵያን ሕዝብ ስለ ወደብ አስፈላጊነት የመንገርም ጥያቄ የሚያነሱ ሰዎችንም ቻሌንጅ የማድረግ የሞራል ብቃቱ የላቸው፣ ሊጠይቁ አይገባም። የኢትዮጵያ ሕዝብ ኢህአዴግ ከገባበት ጊዜ ጀምሮ ይህንን ጉዳይ ሲያነሳ ግማሹ ሲገደል የዩኒቨርስቲ ተማሪዎች ሳይቀር ተገለዋል። የዩኒቨርስቲ ተማሪዎች ሲገደሉ፣ ፖለቲከኞች ሲታሰሩ፣ ሲሰደቡ እነ ሬዲዋን በእነ ልደቱ ላይ ሁሉ ሲያላግጡ አስታውሳለሁ። እና እኔ ወደብ የባህር በርን በተመለከተ ለኢትዮጵያ ሕዝብ ኢህአዴጋውያን ሊነግሩት አይገባም። ግን ከተነሳ አይቀር የባህር በር ለማግኘት አሁን እየተሄደበት ያለው መንገድ ያዋጣላል ወይ? አያዋጣም። ኢትዮጵያ በተአምር አሰብን በጉልበት ይዛ ልትኖር አትችልም። በተአምር ሊሆን አይችልም። ይህን ለመናገር ጠንቋይ መሆን አያስፈልግም። ነፍስ ማወቅ ብቻ ነው የሚጠይቅ። ስለዚህ የፖለቲካ ፕሮፓጋንዳ ሆኖ ከመቅረት ውጭ ምንም የሚመጣ ፋይዳ የለው። ግን የእኛ ፖለቲከኞች ቢበስሉ አይ ቲንክ ከኤርትራ ጋር ውይይት ቢደረግ በቀላሉ መፍትሄ የሚገኝለት ነገር ይመስለኛል። ግን አንድ መለስ ዜናዊ የተናገረውን ነገር ልንገርሽ፣ ምን ያህል እጅግ በጣም አሳዛኝ ፖለቲከኞች እንዳሉን ለማስታወስ። ምንድነው ያለው? ጀስቲፋይ ሲያደርግ እኛ አሁን አሰብ ላይ ገንዘብ ከፍለን መጠቀም እንችላለን፣ ግን ገንዘቡ አስመራ ላሉ ጎረምሶች የበለጠ ይጠቅማቸዋል ያለው። እንግዲህ የኢትዮጵያን ሕዝብ የወደብ ፍላጎት ከዚህ አኳያ ነው የሚያወጥ። ይቅርታ ብርሃኑ እያንጸባረቀን ነው መሰለኝ፣ ቪዲዮሽ እንዳያበላሽብሽ። እዛ አስመራ ጎረምሶች የበለጠ ይፈልጉታል ይላል ገንዘቡን። እና አለ ቪዲዮ አለ፣ እንደውም ሊንኩን በቅርብ ካላገኘሽ እልክልሻለሁ። ይህን ያህል የወረዱ ሰዎች ናቸው የኢትዮጵያን ሕዝብ የባህር በር እንዳይኖረው ያደረጉት። ዛሬ ተመልሰው መጥተው እነሱ ያሳደጓቸው ልጆች የሚጠይቋቸውን ሰዎች ለማሳፈር ይሞክራሉ። እና እኔ በግሌ አሰብን በተመለከተ እየተደረገ ያለው ዲስኩር ከፕሮፓጋንዳነት ያለፈ አይመስለኝም። ምናልባት አንድ ነገር ቅድም ካነሳሁት ጋር ምልሽ ያነሳሁት ላይ ለመጨመር ኤርትራውያን በነገራችን ላይ በኔ እይታ አሰብን ብንጠቀም ችግር የሚኖርባቸው አይመስለኝም። ምክንያቱም አሰብን መጠቀማችን ለነሱ አንደኛ የወደብ ኪራይ ትልቅ ጥቅም አለው። ሁለተኛ እኔ ባየሁት በነገራችን ላይ ልክ አብይ ወደ ስልጣን እንደመጣ ኤርትራ አንድ ፕሮጀክት ነበረኝ፣ እሱን ይዤ ሄጄ ነበር። እኔ እንዳየሁት ህዝቡ በእርግጥ ያው ሁሉም ቦታ 30-40 የማይሞሉ ፖለቲከኞች ናቸው አንጎል እያደረጉን ያሉት። እኔ ህዝቡን አይቼዋለሁ። የኤርትራ ህዝብ እጅግ እጅግ በጣም ኢትዮጵያና ኢትዮጵያውያንን ሲናፍቅ አይቻልም። ልክ እንደተከፈተም እጅግ በጣም ብዙ በሺዎች የሚቆጠሩ ኤርትራውያን ወይም የኤርትራ ልጆች ወደ ኢትዮጵያ የመጡበት ምክንያት ይሄ ነው። ፖለቲከኞች እንደሚያስቡት አይደለም። ሰው ያው እንደምታውቂው የተጋባ የተዋለደ አንድ ህዝብ ነው። ፖለቲከኞች ናቸው እንጂ የተለያየ ህዝብ ያደረጉት አንድ ህዝብ ነው፣ ወደድንም ጠላንም። እና የኤርትራ ህዝብ ፈቃደኛ እንደሆነ በጣም እርግጠኛ ነኝ እኔ ካየሁት ተነስቼ። ስለዚህ አሁንም ለፖለቲከኞቻችን እንደው መምከር እንፈልገው ምክር የሚሰሙ ከሆነ ከድንፋታ ይልቅ ወደ ጠረጴዛ ዙሪያ መጥተው ቢወያዩበት ጥሩ ይመስለኛል። ይህንን ነው ልል የምችለው። የአሰብን በተመለከተ ጦርነት መሸከም እንችላለን ወይ የሚለው አንችልም። በነገራችን ላይ አይችልም። አሁን ኢኮኖሚው ዝም ብሎ የቁጥር ጋጋታ ምናምን አይ ቲንክ ለሰው ለአድማጮች ብዙ የሚጠቅም አይመስለኝም። ሰው ኑሮውን ብቻ እያየው ነው። ኑሮውን ብቻ አይቶ መናገር ይችላል። ሌላ ነገር አያስፈልገውም። ስለ ኢኮኖሚ ስናወራ ኑሮውን አይቶ መረዳት ይችላል። እንደው እኛ ሰብሰብ አድርገን በሀገር ደረጃ ስለምናወራ ነው እንጂ የአንድ ምጣኔ ሀብት ደረጃው ወይም ለውጡ እያንዳንዱ ሰው ከሚኖረው ኑሮ የሚታይ ነገር ነው። ስለዚህ ለሰው ኑሮ አድጓል ወይም ቀባሪው ማርዳት ነው የሚባለው፣ እንደዛ አይነት ነገር ነው። ስለዚህ አንችልም። እንደማንችል ደግሞ ህዝቡ ያውቃል። ያንን ነው ለማለት እየሞከርኩ ያለሁት። በነገራችን ላይ ሁሉም ሰው እንደሚያውቀው እያንዳንዷ ጥይት፣ እያንዳንዷ የምትተኮስ ነገር ገንዘብ ነች።
ለዛውም የድሃ አገር ገንዘብ ነች። አሁን ኮሪደር ልማት ተብሎ መንገድ ዳር ዘንባባ ስለተከለ መብራት ስለተከለ ኢኮኖሚ ያደገ ማለት አለ። ቅድም እንዳልኩት ከሰው ኑሮ አኳያ ነው የኢኮኖሚ እድገት የሚለካ። ይሄ ህዝብ ተጨማሪ ጦርነት መሸከም አይችልም። የሚጠጣ ውሃ ይፈልጋል፣ የሚበላው ምግብ ይፈልጋል፣ የሚታከምበት ቦታ ይፈልጋል፣ መብራት ይፈልጋል፣ መንገድ ይፈልጋል፣ ሰላም ይፈልጋል፣ ወጥቶ ሰርቶ ቤቱ መግባት ይፈልጋል። ያንም ማግኘት ይፈልጋል። ጦርነት አይደለም ይፈልገው። ስለዚህ ሰውን አሰብ ወይም የባህር በር ምናምን በማለት ወይም በሌላ አጀንዳ ጦርነቱ ለመክተት መሞከር እኔ ኃላፊነት ማጣት ይመስለኛል። ከአሁን በፊትም ከአንቺ ጋር እንደተነጋገር ነው እዚህ ሀገር ላይ ኢኮኖሚያዊ ለውጥ እንዲመጣ ካስፈለገ አሁን ያሉ ጦርነቶችን መቆም አለባቸው። ወደፊትም ጦርነቶች እንዳይከሰቱ የሚያስችል መልኩ ስራዎችን መስራት አለብን። እሱን እየሰራን አለን ብዬ አስባለሁ። ግን አሁን ከኤርትራ ጋር ለምሳሌ ጦርነት ይከሰታል ወይ? በግሌ ብጠይቅኝ አይከሰትም፣ የሚከሰት አይመስለኝም። ምክንያቱም ምንም ትርጉም የለውም። በዛ ላይ ኢትዮጵያውያን ሞኞች አይደሉም። ለዚህ አጀንዳ ሄደው የሚዋጉ አይመስለኝም። ከተከሰተ ግን ሙሉ ለሙሉ ጭንቅላታችንን አተረ ወይ ደግሞ ታመናል ማለት ነው። እንደ ሶሳይቲ በግሌ የግሌ እይታ ነው። እንደ ሶሳይቲ ታመናል ማለት ወይም እንደ ማህበረሰብ ታመናል ማለት ነው። ከኤርትራውያን ጋር ለአሰብ ወደ ብለን ጦርነት ለመጀመር የምናስብ ከሆነ ወይም የምንጀምር ከሆነ ግን አሁን አንድ ነገር ለሰው በደንብ እንዲገባ ይሄን ጦርነትን መሸከም አንችልም ስንል ምን ማለታችን እንደሆነ የኢትዮጵያ ኢኮኖሚስቶች ማህበር በቅርቡ ያሳተመው መጽሐፍ አለ። በግንቦት ላይ የባለፈው ግንቦት ማለት ነው። ሪፖርት ኦን ኢትዮጵያን ኢኮኖሚ መሰለኝ የሚለው ሜይ 2025 እና እዛ ላይ ያሉ 4-5 ነገሮች አሉ። ምን ይላል? ኢትዮጵያ ውስጥ ያሉ ግጭቶች ናቸው። ከሀገሮች ጋር የሚደረግ ጦርነት አለ። ኢትዮጵያ ውስጥ ያሉ ግጭቶች ኢትዮጵያውያን ያላቸው ማህበራዊና ኢኮኖሚያዊ ለውጥ እንዲያሽቆለቁል ወይም ማህበራዊና ኢኮኖሚያዊ ህይወት እንዲያሽቆለቁል አድርጓል እና ምንድነው የሚጠቅሳቸው ነገሮች? አንደኛ የተበላሸ አስተዳደር ወይም የመልካም አስተዳደር መጥፋት፣ ይህንን ግጭቶች የሚፈጥሩትን ማለት ነው። ግጭቶችን የሚፈጥሩት በተለይ ደግሞ በማህበራዊና በኢኮኖሚው ዘርፍ ሰው ላይ ተጽዕኖ እየፈጠሩ ያሉ ችግሮች መነሻቸው ነው ሲዘረዝሩ የተበላሸ አስተዳደር፣ የሰዎች ፖለቲካዊና ሰብአዊ መብቶች መጣስ፣ የፖለቲካ እኩልነት መጥፋት፣ ጎሳን ተኮር ኢህአዴግ ብሔር የሚለውን ወይም ጎሳ ተኮር አድሎና መገለል፣ የኢኮኖሚያዊ መብቶችን ማጣት፣ ቅድም ከተነሳው ከግብር ጋር ይገናኛል። ወይም ደግሞ መስራት አለመቻል። ለምሳሌ አንድ ሰው ተነስቶ እኔ የበለጠ መስራት የምችለው ጎንደር ነው ቢል የሀረርጌ ልጅ ወይም የሀረርጌ ልጅ ተነስቶ ወለጋ ነው ቢል ወይም የወለጋ ልጅ ተነስቶ ሲዳሞ ነው ቢል አይችልም። ወለጋና ሲዳሞ እንትን ጉራጌዎች እና ወላይታዎች ሐዋሳ ላይ መስራት የማይችሉበት፣ የሐዋሳ አካባቢዎች ሲዳማዎች ወላይታ ላይ መስራት የማይችሉበት አገር ሆኗል። ሌላው የፖለቲካ ልዩነትን የግጭት መነሻ የፖለቲካ አመለካከት ልዩነትን የግጭት መነሻ ማድረግ አንዱ ሌላው ችግራችን ነው። ሌላው ይሄ የክልሎች የድንበር ይገባኛል ወይም ደግሞ ድንበሮቹ ዙሪያ ያለ አለመስማማት የግጭቶች መነሻ ሆኗል እና እነዚህ ነገሮች ኦልሬዲ ሰውን ያለውን ኑሮ ወደኋላ እንዲጎተት አድርጎታል ብሎ ሪፖርት ቀርቧል። ይሄ ዝም ብለው ከመሬት ተነስቶ ሳይሆን መረጃ አጠናቅረው ያቀረቡት ነገር ነው ኢኮኖሚስቶቹ። እና ምን ልል ፈልጌ ነው፣ ከእሳቱ ወደ ረመጡ ነው የሚሆነው ከዚህ በኋላ ተጨማሪ ጦርነት ከገባል። በአጭሩ ግን ጥያቄሽ በአጭሩ ሰምራይዝ ለማድረግ አንደኛ አሰብን በተመለከተ እያደረግነው ያለነው ዲስኩር ፖለቲካዊ እንጂ ኢኮኖሚያዊ ትርጉም የለውም ወይም መነሻ የለውም። ሁለተኛ አሁን ኢትዮጵያ ጦርነት መሸከም የምትችልበት ሌላ ተጨማሪ ጦርነት አለ፣ ያለውን ጦርነት ራሱ የምትቀጥልበት አቅም የላትም። ይሄን ነው ማለት ፈልገው ማለት። አመሰግናለሁ። እዚህ ጋር አንድ ጥያቄ ላንሳና የመጨረሻ ጥያቄ አቅርቤ ውይይታችንን እናጠናቅ። ስለ አሰብ የነገርከኝ ነገር ምናልባት ከሚዲያዎች ከምንሰማው የተለየ ነው እና አንደኛውን
ህወሓትና የሻዕቢያ መንግስት በጥምረት እንደሚሰሩ ነው የሚወጡ መረጃዎች የሚያሳዩት። ሁለተኛ የአሰብን አጀንዳ በጣም የሚያንጸባርቁት ብልጽግና ሰዎች ናቸው እና እኔ ከምሰማው እውነት ያንተኛው ሌላ እይታ ስለሆነ ይህንንስ እንዴት አየው የሚለውን ነገር ብትነግረኝ ደስ ይለኛል። በአያይዤ ግን ጊዜን እንዳልወስድብህ ሰሞኑን በአርሲ በተከታታይ ሃይማኖት ተኮር ጥቃቶች እየሰማን ነው። እናንተ ደግሞ እዛ አካባቢ በቅርበት ታውቀዋለህ። እንዴት አየኸው በሚለው ውይይታችንን አጠናቅ። ያ እንትን መጀመሪያ ያው ቅድም እንዳልኩት የግሌን ኦፒኒየን ነው ሼር ያደረግኩሽ። እኔ እስከማውቀው ድረስ የህወሓት መሪዎች አብዛኞቹ ለሻዕቢያ ያላቸው አመለካከት ያው ምልሽ ከጦርነቱ በኋላ እና ለአማራ ለሚሉት ውስጥ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው አመለካከት እጅግ በጣም የተመረዘ ነው። እጅግ በጣም የተበላሸ ነው። ይሄ ከውሸት ትርክት ላይ የመጣ ማለት ነው። ከውሸት ትርክት የመነጨ እጅግ በጣም መርዛማ አመለካከት ነው ያላቸው። ስለዚህ የተወሰኑት አሁን ወልቃይትን መልሶ ለመውሰድ ከጎንደር ለመውሰድ እና ራያን ሙሉ ለሙሉ ከወሎ ለመውሰድ ከሻዕቢያ ጋር ለመስራት አይሞክሩም ወይ? ሊሞክሩ ይችላሉ። ግን እኔ በእርግጠኝነት የማውቀው ቢያንስ ሳናገር የተነገረኝ ምንድን ነው ኤርትራዊ ሆኖ የወያኔን ሰዎች የሚያምን አላጋጠመኝም። እኔ ያናገርኩት ማለት ነው። አንድም ሰው አላጋጠመኝም። ሌላው ህወሓት ሆኖ ሻዕቢያን ያው የዛን ጊዜ ከጦርነቱ በኋላና አሁን በተለይ ደግሞ አሁን በቅርቡ የዛሬ 3 ዓመት 4 ዓመት ከተደረገው ጦርነት በኋላ ከሻዕቢያ ጋር መስራት እፈልጋለሁ ወይም ከሻዕቢያ ጋር መስራት አለብን የሚል አንድም ፕሮ ህወሓት የሆነ ሰው አጋጥሞኝ አያውቅም። ሊኖሩ ይችላል ቅድም እንዳልኩት። እኔ ግን በደንብ ጠንቅቄ የማውቀው እና የማምንበት ነገር ምንድን ነው፣ አሰብን በተመለከተ ፖለቲካዊ አጀንዳ እንጂ ኢኮኖሚ አጀንዳ የለም ያልኩት አሁን ብልጽግና የሚባሉት ያው መቼም ኦፒዲዮ ነው። እነሱ ኢኮኖሚክ ጀስቲፊኬሽን አቅርቡ ቢባሉ ኢኮኖሚክ ጀስቲፊኬሽን ሊያቀርቡ አይችሉም በጭራሽ። ወይም ደግሞ ኢኮኖሚያዊ አሳማኝ ነገር ሊያቀርቡ አይችሉም። ፖለቲካል ጀስቲፊኬሽን ነው ሊያቀርቡ የሚችሉት። ፖለቲካል ጀስቲፊኬሽናቸው ግን ውሃ የሚያነሳ አይሆንም። የብልጽግና ሰዎች ህወሓቶች ናቸው። ለምሳሌ አሁን እውነቱን እናገር ከተባለ አብይም በይው በአብይ ዙሪያም ያሉ ሰዎች በይው ሌላውም ስልጣን ላይ ያለው ሰው መጀመሪያ ኢትዮጵያ ውስጥ አሁን ለነሱ ፕራዮሪቲ የሚሰጠው የኦሮሚያ ጉዳይ ነው። ሌላ ሁሉ ሰከንዳሪ ነው። በነገራችን ላይ ለኦሮሚያ አሰብ ሩቅ ነው። አሁን በጣም ነገሩን ያቀለልኩት ይመስላል። ይሄ ግን የእኛ አሁን መንግስት ስልጣን ላይ ያሉ ሰዎች የሚያስቡበት መንገድ ነው። ለኦሮሚያ ጅቡቲ ነው ቅርብ፣ ወይ ደግሞ ከሶማሌ ወደብ ቢገኝ ነው የሚቀርብ ከአሰብ ይልቅ። ምናልባት አፋርን ጠቅልለው ካልወሰዱት ማለት ነው ኦሮሚያ ካላስገቡት። ስለዚህ ምን ልፈልጌ ነው? መልካም እኔ እስከሚገባኝ ድረስ ለብልጽግናዎች ወይም ለኦፒዲዮ አሰብ ኢዝናት አኒሾ አሰብ አካባቢ ጦርነት እንዲከሰት ወይም ደግሞ በአሰብ ምክንያት ከሻዕቢያ ጋር እንድንዋጋ የሚፈልጉት የህወሓት ሰዎች ናቸው። ህወሓት ስል እኔ በነገራችን ላይ ይሄ ጀነራሉ ጻድቃንን ይጨምራል፣ ጌታቸውን ይጨምራል፣ ደብረጽዮንን ብቻ ታደሰንም ይጨምራል። አሁን የክልሉ ፕሬዚዳንት የሆነው እነዚህ ሰዎች ሻዕቢያን መምታት አለብን ብለው 100% ያምናሉ። ለጊዜው አብይን ለመምታት እንዲተባበሩ ቢጠይቁትም እርግጠኛ ነኝ ሻዕቢያን ከመምታት ወደኋላ አይሉ። ምክንያቱም ነምበር ዋን ፕራዮሪቲ ያለውን ወይዝ የአማራውን ኦርቶዶክስን ባገኙት አጋጣሚ ያው ምንም አላደረጋቸውም፣ ግን ራሳቸው ጭንቅላታቸው ውስጥ የፈጠሩት የተበላሸ ትርክት አለ። በዛ ምክንያት እንበቀላለን እድሜ 30 ምናምን ዓመት ሲያሉት ኖረዋል። ቅንጣት ነገር ሳያደርጋቸው ወይ ደግሞ ምንም ታሪካዊ ማስረጃ ሳይኖራቸው የጎንደር የጎጃም ወይም የወሎ ሰው ይሄን አድርጎናል የሚል አንድም ታሪካዊ ማስረጃ ሳያቀርቡ ህዝቡን ሲያስጨፈጭፉት ኖረዋል። እና በዛ ምክንያት ነው እኔ ከብልጽግና ማነው ከኦፒዲዮ ይልቅ የህወሓት አጀንዳ ነው የምለው። እና እንዳልኩት ከሰው ይለያል። መለየቱም አይ ቲንክ መጥፎ አይመስለኝም የግል አመለካከቴ ስለሆነ። እና ይሄ ጭፍጨፋን በተመለከተ አሁን ሰሞኑን ያለው ዜና ምንድን ነው እንግዲህ አርሲ አዎ ያው እንደተለመደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ
ጭፍጨፋ እየተደረገ ነው። ሌላ ደግሞ ዛሬ ነው ትናንትና የሰማሁት አሶሳማ አካባቢ ማን አሶሳ አልኩኝ፣ ጎጃም ቡለን የሚባለው ቦታ ላይ አሁን ቤኒሻንጉል ጉሙዝ ክልል ብለው የሚጠሩት እንደዚሁ ሰዎች ተገለዋል። ይሄ እንግዲህ አዲስ ነገር አለም እንደምናውቀው የነበረ ነገር ነው። የዛሬ 32 33 ዓመት ጀምሮ 1983 ኢህአዴግ ስልጣን ላይ ከወጣበት ጊዜ ጀምሮ ያለና የነበረ ነገር ነው። ቅድም ስንናገረው ከነበረው ጋር የተያያዘ ነው። እኔ በግሌ እንግዲህ ያደግኩበት አካባቢ ሰዎች በሃይማኖታቸው እና በሚናገሩት ቋንቋ ምክንያት ሲገደሉ አውቃለሁ። እየተገደሉ ነው ይኖር ነው። ስለዚህ ይሄ አዲስ አይደለም፣ የቀጠለ ነው። አሁን ባለ ሁኔታ የሚቆምም አይመስለኝም። ምክንያቱም ይሄ ስርዓታዊ ወይ ደግሞ ስርዓቱ ያመጣው ነገር ነው። ቅድም እንደተነጋገር ነው አሁን በአገሪቱ ላይ ያለው ህገ መንግስት እስካለ ድረስ ይሄ ነገር አይቀርም። ህወሓት ያንን ህገ መንግስት ለምን እንደጻፈው ለምን እንዳጸደቀው አይ ቲንክ አሁን የኢትዮጵያ ውስጥ ጥንቅቅ አድርጎ ያውቃል። ስለዚህ እኔ አሁን ለምሳሌ ሰዎች እንደሚያስቡት የሆኑ ጎረምሶች ስለፈለጉ ወይም ደግሞ የሆኑ ባለስልጣናት ስለፈለጉ ብቻ አይደለም። ይሄ ስርዓታዊ ነው እና እንደሚቀጥል ምንም ጥርጥር የለኝም። ስለዚህ አብይ የሚመራው መንግስት ብስለት አሳይቶ ይሄንን ሰዎችን በሚናገሩት ቋንቋ እንጂ በሰውነታቸው ሪኮግናይዝ የማያደርግ ወይም የማያውቅ ህገ መንግስት እስካልቀየሩ ድረስ መቀጠሉ አይቀርም። ይሄ ጭፍጨፋ ምናልባት ሪፖርት የተደረጉትን ብቻ ነው የምንሰማው እስከሚገባኝ ድረስ። ሪፖርት የማይደረጉ ብዙ ጭፍጨፋዎች አሉ። በየቦታው ሰዎች ይገደላሉ በሚናገሩት ቋንቋ እና በሚያመልኩት ሃይማኖት ምክንያት። ስለዚህ ቅድም እንዳልኩት ህወሓቶች አስቀምጠውልን የሄዱ ስርዓት ነው። ለምን ኦሮምኛ ተናጋሪዎች አይገደሉ? ለምን ወላይተኛ ተናጋሪ አይገደልም? ይገደሉ እያልኩ አይደለም። እያልኩ ያለሁት ቅድም ህወሓት ኢህአዴግ ያስቀመጠው ፍሬምወርክ አለ። በዛ ምክንያት ነው አሁን የሚደረጉት ነገሮች ሁሉ የሚደረጉት እና ይህንን በደንብ ያሰበ ሰው ችግሩ ከየት እንደሆነ አይጠፋውም። እኔ ጎረምሶች የሚገሉት ሰውን እየገደሉ ያሉት ጎረምሶች ወይም ሌሎች ሰዎች ህጋዊ ተጠያቂነት አይኖራቸው እያልኩ አይደለም። ህግ ካለ ግን የችግሩን ስር መሰረት እንየው ከተባለ የችግሩ ስር መሰረት ሰው ትናንትና ሄዶ የሚገለው ጎረምሳ አይደለም። የችግሩ ዋና መነሻ ህገ መንግስት ብለን ያስቀመጥነው ሰዎችን በሰውነት ሳይሆን በሚናገሩት ቋንቋ እና ይሄ በጣም እጅግ በጣም በተበላሸ እና ሀሰት በሆነ ትርክት የተመረሱ ሰዎች የጻፉት ህገ መንግስት ስራ ላይ እስካለ ድረስ ይሄ የምናየው ነገር ይቀጥላል። ሌላው እንደ ምናልባት የመጨረሻ ነገር የሚሆነው እዚህ ላይ አሁን ሌላ ዳይሜንሽን ሌላ ተጨማሪ ማዕዘን ይኖረዋል ብዬ ወይም ደግሞ ሌላ ተጨማሪ ነገር ይመጣል ብዬ አስባለሁ። የሰው ጭፍጨፋ በተመለከተ እስካሁን ድረስ እንግዲህ ያው ጎሳ፣ ሃይማኖት ምናምን ነበር። አሁን የምጣኔ ሀብት ጉዳይም የሚጨመርበት ይመስለኛል። ምክንያቱም ሰዎች በጣም ድሃ እየሆኑ ነው፣ ኑሮ በጣም እየከበዳቸው ነው። ስለዚህ አሁን ጎሳ አለ፣ ሃይማኖት አለ። ከዚህ በኋላ ደግሞ ሰው ስለቸገረው ሌላ አይነት እርስ በርስ መጫረስ ውስጥ እንገባለን ብዬ አስባለሁ እና የኢኮኖሚ ኮንፍሊክት በኢኮኖሚ ልዩነት ምክንያት ወይም በችግር ምክንያት የሚመጣ ግጭት ደግሞ መቆሚያ የለውም። አማርኛ ተናጋሪ ሆድ የለም፣ ትግርኛ ተናጋሪ ሆድ የለም፣ ሲዳምኛ ተናጋሪ ሆድ የለም። ስለዚህ ሌላ ዳይሜንሽን እየጨመርንለት ነው እና እንደው የሚሰሙ ከሆነ በስልጣን ላይ ያሉ ሰዎች ረጋ ብለው አስበውበት ኃላፊነት ተሰምቷቸው ይህንን የችግሮችና የግጭቶች መነሻ የሆነ ስርዓት ህዝባዊ ወደሆነ ስርዓት ቢቀይሩት ለእነሱም ስልጣን ጥሩ ነው። ህዝብም ሰርቶ ሀብት ያፈራል፣ አገር ያድጋል፣ ህዝብ ያድጋል እና ህዝብ ካደገ ደግሞ አይ ቲንክ እነሱም የሚያገኙት ገቢ ይጨምራል። ለስልጣናቸውም አይ ቲንክ ትልቅ ጋራንቲ ነው የሚሆነው እና
መልካም። የአርሲና የቡለን ብቻ ሳይሆን ሌሎችም አካባቢዎች ይሄ ችግር ይኖራል ብዬ አስባለሁ። ወደፊትም ይቀጥላል። ዘላቂ መፍትሄ ለማምጣት በስልጣን ላይ ያሉ ሰዎች እስካልወሰኑ ድረስ ይህን ነው የምለው። በጣም አመሰግናለሁ። ጥሩ ነገር ነው የነገርከን። ኢኮኖሚው መጨረሻው ራሱ ምንድን ነው የሚሆነው? የዚህ ኑሮ ውድነት፣ የችግሩ የረሃቡ መጨረሻ ወደ ግጭት ያመራል የሚለው ራሱ ሌላ አዲስ ነገር ነው። በጣም አመሰግናለሁ። ጥሩ ቆይታ ነው ያደረግነው። ካለው ሁኔታ አንጻር ጊዜ እንወስጄ ባለው በጣም አመሰግናለሁ። እኔም አመሰግናለሁ። መልካም ዜር ይስጥልኝ። አመሰግናለሁ። ተመልካቾቻችን የነበረን ቆይታ ይመስላል። ስለተመለከታችሁን፣ ሀሳብና አስተያየታችሁን ስለሰጣችሁን ከልብ እናመሰግናለን። በሌላ ፕሮግራም መለሳለሁ። ጤና ይስጥልኝ።